يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون. الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. ودنا የተከበራችሁ የሐኒፍ መልቲ ሚዲያ ተከታታዮች እንግዲህ ጾም ለኛ ከስነ ምግባር ምን ይሰጠናል ምን ያስተምረናል የሚለውን ፕሮግራም እያየን ነው። ዛሬ ሶስተኛውን ክፍል ይዘናል። ጾም ለኛ ከሚሰጠንና ከሚያስተምረን ትምህርቶች መካከል ዛሬ የምናየው አልአማነቱ والانقياد التام لله سبحانه وتعالى ሁለት ታላላቅ ስነ ምግባሮችን ከጾም የምናገኛቸውን እንመለከታለን። እሱም አልአማና አደራ መጠበቅ አደራን መያዝ ማለት ነው። ከስነ ምግባሩ ሁሉ ትልቁ የስነ ምግባር መገለጫ ታማኝነት ነው። የተሰጠንን አማና የተሰጠንን አደራ ጠብቀን ለባለቤቶቹ ማድረስ ማለት ነው። አላህ Subhanahu Wa Ta'ala ምን ይላል? ኢነላሃ የእሙሩኩም أن تؤدوا الأمانات إلى أهلها إلى الله እናንተን አደራዎችን ለባለቤቶቻቸው ታደርሱ ዘንድ ያዛችኋል ይላል አላህ Subhanahu Wa Ta'ala። ለየባለቤቶቻቸው አደራዎችን ትሰጡ ዘንድ አላህ ያዛችኋል ይላል። ስለዚህ አማና አደራ የአላህ Subhanahu Wa Ta'ala ትእዛዝ ነው። አደራን መጠበቅ አደራን ለባለቤቱና ለሚገባው ማድረስ ትልቅ የሙእሚን መገለጫ የስነ ምግባር ቁንጮ ነው ማለት ነው። ጾም ታዲያ ይህንን ያስተምረናል ስንል ከምን አንፃር ነው ከተባለ አንድ ሰው መብላት እየቻለ መጠጣት እየቻለ የፈለገውን መጠቀም እየቻለ ነገር ግን አላህን Subhanahu Wa Ta'ala ፈርቶ ከመብላት ከመጠጣት ማንም ሳያየው ሰውየው በልቶ ጾሙን አፍርሶ ግን ጾመኛ ነኝ ብሎ መቀጠል ይችል ነበር። ነገር ግን ይህን ሁሉ ሳያደርግ ንያውን እንዲሁም ደግሞ ተግባሩን ሁሉ ቆጥቦ ሰው ባየውም ባላየውም ሰው ባወቀውም ባላወቀውም ነገራቶቹ በሙሉ ለአላህ Subhanahu Wa Ta'ala ታማኝ ሆኖ ከተገኘ ታዲያ ለአላህ ታማኝ ከሆንክ የሰዎችንም አማና እንድትጠብቅ ያዘዘህ አላህ ነውና ልክ እንደዛው ሰው ሲያይህም ሳይህም ሰው በሚያውቀውም በማያውቀውም ሁኔታ የሰዎችን አደራ የተሰጠህን ኃላፊነትና ጠብቅ ይላል። ጾም በእንዲህ አይነት መልኩ ይህንን ትምህርት ይሰጠናል ማለት ነው። አደራን መጠበቅ የሚባለው ነገር አላህ Subhanahu Wa Ta'ala ግዑዛን ፍጥረታትን በሙሉ ያዘዘበትና እኛ አንችልም ብለው ከራሳቸው ላይ ያነሱት ሰው ልጅ ግን የተሸከመው ታላቅ ትእዛዝ እንደሆነ አላህ Subhanahu Wa Ta'ala ነግሮናል። ኢና عرضنا الأمانة على السماوات والأرض والجبال فأبين أن يحملنها وأشفقن منها وحملها الإنسان إنه كان ظلوما جهولا ይላል። እኛ አደራን በሰማያት እንዲሁም በምድር እንዲሁም በተራሮች ላይ አወረድን። እምቢ አሉ። እኛ አደራውን መወጣት አንችልም እምቢ ከኛ ይነሳልን ብለው አሉ። فأبين أن يحملنها وأشفقن منها ነገር ግን የሰው ልጅ ሲሰጠው ተሸከማት። وحملها الإنسان إنه كان ظلوما جهولا እሱ እጅጉኑ መሐይብና ራሱን በዳይ የሆነ በመሆኑ እሺ ብሎ ተሸከመ ይላል። አደራን ተቀበልሃል። አደራን እወጣለሁ ብለህ የሰዎች የተለያዩ ኃላፊነቶችን ተረክበሃል። እነኛን አደራዎችና አማናዎች በአግባቡ ልትወጣ ይገባል። ጾም አንዱ የሚያስተምረን ነገር የተሰጠንን ኃላፊነትና አላህን Subhanahu Wa Ta'ala ፈርተን ጠብቀን ለባለቤቶቹ ማድረስ ነው። የተሰጠንን አደራ መጠበቅ አላህ Subhanahu Wa Ta'ala በእኛ ላይ የጣለብን ነገር ነው። አደራ መጠበቅ ሲባል የተሰጠን የሆነ ዕቃ ኖሮ ያንን ዕቃ ጠብቀን ምንም ሳንነካካ ለባለቤቶቹ ማድረስ ብቻ አይደለም። የሆነን ነገር እንሰራለን ብለን ቃል ገብተን የጀመርነው ስራ ካለ ያ ነገር ያ ስራ የኛ ኃላፊነትና የኛ አደራ ሰዎች የጣሉብን አደራ ነው። ያንን መወጣት ይገባናል። አደራን መብላት አደራን አለመወጣት የሙናፊቅ መገለጫ እንደሆነ መልእክተኛው አለይሂ ሰላቱ ወሰላም ገልጸውልናል። ወኢዘ እቱሚና ኻነ ብሏል። ሙናፊቅ የታመነ ጊዜ ይክዳል፣ አደራ የተጣለበት ጊዜ አደራውን ይበላል። ስለዚህ ከዚህ የሙናፊቅ ተግባር ራሳችንን የምናላቅበትና ላቅ ያለውን ስነ ምግባር አደራን መያዝ የሚባለውን ነገር የምንማርበት ትልቁ ትምህርት ቤታችን ጾም ነው ማለት ነው። ጾም ሌላው ትልቅ ትምህርት ምን ይሰጠናል ከተባለ
يعني الانقياد التام لأوامر الله تعالى لله سبحانه وتعالى تأزاز مولو بمولو تزاجنا تجي هنا مجنيت مالتنا لله سبحانه وتعالى تزاج تجي هنا مولو بمولو مجنيت ميبالو الله بقرآن لا يجاززو نجرنا الله من إله فلا وربك لا يؤمنون حتى يحكموك فيما شجر بينهم ثم لا يجدوا في أنفسهم حرجا مما قضيت ويسلموا تسليما بقيتها أملالو منتاتشو تككل አይደለም አላመኑም ከናካቴው አንተን በተለያዩ ጉዳዮች ላይ ፈራጅ እስካላደረጉ ድረስ ለትእዛዛትህ ደግሞ ተገዢ ታዛዥ እስካልሆኑ ድረስ የወሰንከውን ውሳኔ ያለምንም ቅሬታ እስካልተቀበሉ ድረስ አላመኑም ይላል አላህ Subhanahu Wa Ta'ala ስለዚህ አማኝነታችን መሰረት የተደረገው ለአላህ Subhanahu Wa Ta'ala ፍጹም ሙሉ ታዛዥ በመሆን ላይ ነው ታዲያ ጾም ይህንን ያስተምረናል ከፈጅር አንስቶ ጎህ እስኪቀድ ድረስ ራሳችንን አካላታችንን ከመጥፎ ነገር መጠበቅን አላህ Subhanahu Wa Ta'ala ከከለከላቸው ነገሮች ሁሉ ጠብቀን አላህ Subhanahu Wa Ta'ala ባዘዘን ጾምና በተለያዩ ዒባዳዎች ላይ ቀጥ ብሎ መገኘት ይህ يعني الانقياد التام لأوامر الله لله سبحانه وتعالى تأزاز مولو بمولو تجي هنا مجنيت يا أيها الذين آمنوا ادخلوا في السلم كافة نانتي أمناتشو سوتشوي اسلمنا وست مولو بمولو تقلل بلاچو جبو بلو يميلو تأزاز مفزمن صوم يستمر على مالتنا نياتشنن تقباراتشنن كل نقراتشنن بمولو ترت نتتادرغن لله سبحانه وتعالى قد من لبت تمرت بيت بمهونه هذا والله تعالى أعلم وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين